ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት አተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት አተታ ፕሮግራማችን የቅዱስ ጊዮርጊስ ጠቅላላ ጉባኤና የምርጫ ውዝግብ ሂደት ምን ይመስላል በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና ያንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ማለት ሰላም ነው አለን ሁሉ ሰላም ሁሉ መልካም እንግዲህ ቅዱስ ጊዮርጊስ ሲጠበቅ የነበረውን ጠቅላላ ጉባኤ አድርጓል። ከ9 ዓመታት ቆይታ በኋላ ትናንት በግሎባል ሆቴል ጠቅላላ ጉባኤውን አካሂዷል። በብዙ የቅዱስ ጊዮርጊስ ደጋፊዎች ቤተሰቦች ዘንድ በአጠቃላይ እግር ኳስ ቤተሰቦች ሲጠብቁ የነበረ ሂደት ይመስላል። ምናልባት የባለፈው እሁድ ነበር ያኛው ሊደረግ የታሰበው በሸገር ደርቢ ምክንያት ነው ይሄኛው ቀጠሮ የተያዘለት። እንግዲህ በቀጠሮ መሰረት ትናንት ተካሂዷል። በውስጡ ብዙ ነገሮች የተካሄደበት ጠቅላላ ጉባኤ ነው ብሎ ማንሳት ይቻላል። አጠቃላይ የምርጫ ሂደቱ ውዝግብ ነበረው። እኛ ግን በአጠቃላይ የምርጫ ሂደቱ ምን ይመስላል፣ ጠቅላላ ጉባኤው ራሱ ምን ይመስላል፣ እንዲሁም ደግሞ የፋይናንስ የኦዲት ሪፖርቱስ ምን ይመስላል፣ በቀጣይ በቅዱስ ጊዮርጊስ ጉዞ ላይ የሚያሳድረው ተጽዕኖስ ምንድነው የሚለውን ጉዳይ እናነሳለን። እንደው እንደ ጥቅልም የሀገራችን የጠቅላላ ጉባኤ ተሞክሮስ ምን ይመስላል የሚለውን ጉዳይም ወደ መጨረሻ ላይ እናነሳለን። በጥቅሉ ግን ቅዱስ ጊዮርጊስ አጠቃላይ የጠቅላላ ጉባኤ ሂደቶቹ ምን ይመስላሉ በሚለው ውስጥ እነዚህን የተነሱ ዋና በተለይ ደግሞ የምርጫ ሂደቶቹና የፋይናንስ ወይም ደግሞ ኦዲት ሪፖርቶቹን መሰረት አድርገን ሀሳቦችን እየተለዋወጥን ቆይታ እናደርጋለን። ማለት እንግዲህ በብዙዎች ዘንድ በመላው ኢትዮጵያ ስፖርት ቤተሰብ ዘንድ ሲጠበቅ የነበረው የቅዱስ ጊዮርጊስ ጠቅላላ ጉባኤ እንግዲህ ትላንት ተከናውኗል። እንደተለመደው እንግዲህ የቅዱስ ጊዮርጊስ ጠቅላላ ጉባኤ በውዝግብ ተጀምሮ በውዝግብ የተጠናቀቀ ሆኗል። ቅዱስ ጊዮርጊስ እንግዲህ ባለፉት 20 ዓመት በላይ በነበሩ የጠቅላላ ጉባኤ ሂደቶች ውስጥ የነበሩት ነገሮች በአብዛኛው ወይም ሁሌም በውዝግብ የተሞሉ ናቸው። እንግዲህ በተለይ አሁን የክለቡን በፕሬዚዳንትነት እየመሩ ያሉት አቶ አብነት ወደ ስልጣን ከመጡበት ጊዜ ጀምሮ እስከ ትላንትናው ዕለት ያለው ምርጫዎች፣ ጉባኤዎች በየጊዜው ብዙ ውዝግቦችን ያስነሱ ጉባኤዎች ነበሩ። በትላንትናው ዕለትም ይኸው ውዝግብ ቀጥሎ የታየበት ሁኔታ ነው ያለውና በዚህ ሁኔታ ሆኗል። ይሄ እንግዲህ በቀጣይ በክለቡ እጣ ፋንታ ላይ ምን ሊያስከትል ይችላል የሚለውን ነገር የምንመለከት ይሆናል። እንግዲህ በትላንትናው ዕለት በነበረው ጠቅላላ ጉባኤ ላይ እንግዲህ ቅዱስ ጊዮርጊስ ዕዳ ውስጥ እንደሚገኝ በይፋ ተገልጿል። የስራ አመራር ቦርዱም ላለፉት 20 ዓመታት ክለቡን በቦርድነት ሲመሩ የነበሩ ሰዎች ክለቡ በትክክል ዕዳ ውስጥ እንደሆነ አምነዋል። ስለዚህ ይሄ ሌላ የውዝግብ አጀንዳ ይሆናል ተብሎ ነው የሚጠበቀው። ሌሎች የሚነሱ ከምርጫው ጋር ተያይዞ የነበሩ ሂደቶች አሉ። በምርጫው ሂደት ላይ እንግዲህ በቀጥታ ከማለዳው ጀምሮ እንግዲህ ምግብም ሳትቀምስ ውሃም ሳትጠጣ ቆይታል። ስለዚህ እነሱን እያነሳን በደንብ የምናወራው ይሆናል። በደንብ እናነሳለን። እንግዲህ ከትናንት ከ2 ሰዓት ተኩል ጀምሮ እስከ 11 ሰዓት ድረስ የፈጀ ጠቅላላ ጉባኤ ነበር የተደረገው። ብዙ ጭቅጭቆች፣ ንትርኮች የበዙበት የጠቅላላ ጉባኤ ነበር የተደረገው። በእርግጥ እንደነዚህ አይነት የጠቅላላ ጉባኤ ሲደረጉ ከቆይታ ጊዜ አንጻርም ምናልባት ቆይተው ከመደረጋቸው አንጻርም በውስጣቸው ብዙ ነገሮችን ይዘው እንደሚመጡ ምንም ጥያቄ የለውም። ያንን የሚመስል ወይም ደግሞ ያንን የሚያሳብቅ ነገሮች በዛ መድረክ ላይ ተመልክተናል። እንደው በጥቅሉ ግን የምርጫ የጠቅላላ ጉባኤ ሂደቶቹን እንደ መግቢያ ያክል እናንሳ። 2 ዋና ጉዳዮች ናቸው የተነሱት። በመጀመሪያም በጠቅላላ ጉባኤው ላይ አንደኛው ኦዲት ሪፖርት ነው ዋናው ጉዳይ። ሁለተኛው ደግሞ አጠቃላይ የቅዱስ ጊዮርጊስ የባለፉትን ቦርዱ በመራበት 5 ዓመታት ሊደረግ ከነበረበት ከኮሮና ጊዜ ጀምሮ እስካሁን ባሉት 5 ዓመታት ውስጥ የቅዱስ ጊዮርጊስ ጉዞ ምን ይመስላል የሚሉ ሪፖርቶች ለጉባኤተኛው ቀርቧል። እነዛ የቀረቡ ሪፖርቶችም እንግዲህ ለጉባኤተኛው ከቀረቡ በኋላ ጥያቄና ሀሳብ ተነስቶባቸዋል በእነዛ ጉዳዮች። ከዛም በኋላ እንግዲህ ዋናው መነጋገሪያ የሆነው የቅዱስ ጊዮርጊስ የኦዲት ሪፖርቱ ከቀረበው በኋላ የቅዱስ ጊዮርጊስ የተጣራ ሀብቱ 13 ሚሊዮን ብቻ ነው። ቅዱስ ጊዮርጊስ እንደምናውቀው 90 ዓመት የቆየ አንጋፋ ክለብ ነው። የሀገሪቱ ትልቁ ክለብ ነው። ግን በሚያስደነግጥ ሁኔታ 13 ሚሊዮን ብር ብቻ ነው። ይሄ ደግሞ ካሉት የቋሚ ንብረቶች ተደምሮ ነው እንግዲህ የተጣራ 13 ሚሊዮን ብር ያለው። በጥቅሉ ዕዳ ወደ 163 ሚሊዮን ብር አካባቢ የሚጠጋ ዕዳ ውስጥ እንዳለ ቅዱስ ጊዮርጊስ በዛ ኦዲት ሪፖርት ላይ በጉባኤተኛው ቀርቧል። እንግዲህ ከዚህ ውስጥ ከነበረው የዕዳ መጠን ታዲያ 22 ሚሊዮን ብሩ ክለቡ ፕሬዚዳንትነት እየመሩት የነበሩት
አቶ አብነት ገብረ መስቀል 22 ሚሊዮን ብር የሳቸው እንደነበረ ተገልጿል። ባሉት ባለፉት 5 ዓመታት ገቢው ከወጪው ያነሰበት ሁኔታ ነው። በአጠቃላይ በ2023 እንኳን ብንመለከት 75 ሚሊዮን ብር ገቢ አግኝቷል። 89 ሚሊዮን ብር ደግሞ ወጪው ነው። 2024 66 ሚሊዮን ብር ገቢ ነው። ወጪ ደግሞ 102 ሚሊዮን ብር 2025 91 ሚሊዮን ብር ገቢ አግኝቷል። ወጪ 138 ሚሊዮን ብር። በጥቅሉ ስንመለከተው ከገቢው ወጪው ያመዘነበት አጠቃላይ የፋይናንስ ስርዓቱ ልክ ያልሆነበት ሁኔታን እየተመለከተ ነው። በቅዱስ ጊዮርጊስ ያው በብዙ ነገሮች ሲያያዝ የነበረው ነገር የተጫዋቾችን ደሞዝ አለመክፈል፣ ውዝፍ ዕዳዎች፣ እነዚህም ተደምረው ነው እንግዲህ በጥቅሉ 163 ሚሊዮን ብር አካባቢ ደረሰው። እንደ ጥቅልም ኢቨን የሰራተኞችን 12 ሰራተኞች ብቻ ናቸው ያሉት ተብሏል። ቅዱስ ጊዮርጊስ እንግዲህ በክለቡ ጽህፈት ቤት ውስጥ ያሉ 12 ሰራተኞች የነሱን ደሞዝ እስከ መክፈል ብቻ ያልቻለበት ሁኔታም እንዳለ በዚህ ሪፖርት ላይ ተመላክቷል። በጥቅሉም የመንግስት የግብር ዕዳዎችም እንዳሉበት በዛም ተመላክቷል። ለሁሉም ግን ቅዱስ ጊዮርጊስ በጥቅሉ የሁሉ ተደምሮ እንግዲህ ከወጪ ቀሪ 13 ሚሊዮን ብር ብቻ ያለው ክለብ ነው ተብሎ 90 ዓመት ለተቀመጠ ትልቅ ክለብ 13 ሚሊዮን ብር የአንድ ባለሀብት እንኳ ብር የማይመስል ነገር ነው እና አንዳንድ ተቋም ስታስበው 13 ሚሊዮን ብር በእጅጉ አስደንጋጭ ነው። ይሄም ደግሞ ስታስበው ምናልባት ቋሚ ንብረቶችን ባይነካ ኑሮ 13 ሚሊዮን ብር ምንም ነው ሊባል ይችል ይሆን ነበረ። ግን እንደ አጠቃላይ ያሉት ስቴዲየሞቹን ይነቃቸው ክቡር ይነቃቸው ተሰማም የአካዳሚ ሁሉም ቋሚ የተባሉ ንብረቶች ሁሉ ተደምረው ከወጭ ቀሪው 13 ሚሊዮን ብር ብቻ እንደሆነ እንግዲህ ኦዲት ሪፖርቱ ያባለፉት 5 ዓመታት አጥንቶ ለጉባኤተኛው ሪፖርት አድርጓል። ምናልባት ለቅዱስ ጊዮርጊስ ደጋፊዎችም ይሄኛው አስደንጋጩ ነገር ይመስላል። ምናልባት ከዚህ ጋር የምታነሳው ሀሳብ ካለ በዚህኛው ማንሳይኛው። እውነት ለመናገር ትላንት ይሄንን ቤት ሆኜ ነው በተለያዩ የሚዲያ አማራጮች ካንተ ጋርም በየደቂቃው እየተደዋወልን ጉዳዩን መከታተል የነበረውና እውነትን ለመናገር ይህን ስሰማ በጣም ነው የደነገጥኩት። ፍጹም ያላሰብኩት ያልጠበቅኩት ነገር ነበር። በዚህ ደረጃ ጊዮርጊስ እዳ ውስጥ ይገባል የሚል ነገር አልነበረንም። በእርግጥ የሚጠበቁ ነገሮች ነበሩ። ባለፉት 5 ዓመታት ምንም አይነት እንቅስቃሴዎች አልነበሩም። ሁሉ ነገር ተዳፍኖ የተቀመጠበት ሁኔታ ነበርና ከዛ አንጻር የምጠብቃቸው ነገሮች ይኖራሉ። ግን ያም ቢሆን ግን በዚህ ደረጃ ግን ጊዮርጊስ እዳ ውስጥ ይሆናል ብለን አልጠበቅኩም ነበርና በጣም ነው የደነገጥኩት። እንግዲህ ቅዱስ ጊዮርጊስ አሁን ላይ ያለው ሀብት እንግዲህ 13 ሚሊዮን ብር ነው ሲባል እንግዲህ ቅዱስ ጊዮርጊስ ውስጥ ለዘመናት ሲነገር የነበረ ነገር ነበር። ባለፉት 20 ዓመታት ከቅዱስ ጊዮርጊስ በላይ ተጠቃሚዎቹ ግለሰቦች ናቸው የሚል ነገር ይነገር ነበርና ለዛ ማረጋገጫ ይመስለኛል የትላንትናው ሪፖርት። አሁን ክለቡ ያለው ሀብት እንግዲህ 13 ሚሊዮን ብር ነው ተብሏል። ባለሀብቱ ደግሞ 22 ሚሊዮን ብር ደግሞ ለክለቡ አበድሯል እየተባለ ነው። ይህን እንግዲህ ማነጻጸር ነው። በክለቡ ውስጥ ያለፉ ተጫዋቾች በተለያየ ጊዜ እንግዲህ ክለቡ ውስጥ ረጅም ዓመታት የቆዩ ተጫዋቾች ከክለቡ ያገኙት ጥቅም ይበልጣል። ብዙ ታዋቂ ተጫዋቾች እዚህ ክለብ ውስጥ የነበሩ ተጫዋቾች በየጊዜው ይከፈላቸው የነበረው ክፍያ አስበው። እነዛ ተጫዋቾች አሁን ላይ ያላቸው ሀብት ንብረት ከክለቡ ይበልጣል። ይሄ ማለት ምን ማለት ነው? ይሄ ክለብ ለዘመናት ሲሄድበት የነበረው አካሄድ ትክክል እንዳልነበረ በስህተት የተሞላ እንደነበረ ማሳያ ነው። ነፍሳቸውን ይማርና ምክትል ፕሬዚዳንቱ ፕሮፌሰር አሁን በሕይወት የሉ። እሳቸው በአንድ ወቅት ላይ የክለቡ ቦርድ ስብሰባ ላይ ተናገሩ የሚባለው ነገር አለ። በየጊዜው ጫና ሲበዛባቸው አንድ ስብሰባ ላይ አቶ አብነት ባለበት አቶ አብነት እኛ ማኪያቶ መጠጣት አልቻልንም ከተማው ላይ የዚህ ክለብ ጉዳይ ስርዓት መያዝ አለበት። ለምሳሌ ተናገሩ ከሚባሉት ውስጥ ቲሙ ለጨዋታ ግብጽ ይሄዳል ቢባል
ትኬት መቆረጥ አለበት። ትኬት ለመቁረጥ ክለቡ አሰልጣኙ ወይም ጽህፈት ቤቱ ፋይናንስ ይጠይቃል። ለትኬት ወጪ ምናምን ተብሎ አይደለ ከክለቡ አካውንት ወጪ ተደርጎ ሄዶ ግዢው ይፈጸማል። ያለው ስርዓት ወይም የክለቡ ፋይናንስ ደንብም የሚለው ይሄ ነው። ነገር ግን ቅዱስ ጊዮርጊስ ወደ ግብጽ ይሄዳል ሲባል ትኬት ሲባል ሄዳችሁ ከሸራተን ውሰዱ ነው የሚባለው። እንደዚህ ያስፈልጋል ሲባል ከከሌ ጋር ውሰዱ ነው የሚባለው። ይሄ ዞሮ ለክለቡ ወጪ እየወጣ ነው። ነገር ግን ወጪው ግን ስርዓት የለውም። ስለዚህ ስርዓትን የተከተለ አሰራር መኖር አለበት። ደጋፊው ይህን እየጠየቀን ነው። ስለዚህ ይሄ መሆን አለበት ብለው በወቅቱ የተናገሩበት አቶ አብነትም በወቅቱ ደንግጠው በቃ ችግር የለም እናስተካክላለን፣ እኛ ስራውን የተሳለጠ ለማድረግ ነው ምናምን አይነት ነገር ብለው እንዳሉ ይሄ ብቻ አይደለም። ከዛ ውጪ እሳቸው ከሌሉ አንድ ወቅት ላይ የኢትዮጵያ ፕሪሚየር ሊግ እንዳሁኑ በአክሲዮን ማህበሩ ስር ከመሆኑ በፊት እያንዳንዱ የክለብ ላይሰንሲንግ ተጀምሮ ነበር እና የክለቡ ሰዎች ጽህፈት ቤት ሄደው ጊዮርጊስ ያለበትን ቁመና እያዩ እየገመገሙ ነበር። ነሐሴ መስከረም መጀመሪያ ላይ የሄዱት በወቅቱ የነበሩ እዛ ውስጥ አመራር ውስጥ ከነበሩት 2-3ቱ የእኔ በጣም ወዳጆቼ የነበሩና ሲነግሩኝ ሄደው ሲጠይቁ እንግዲህ የበጀት ዓመት የቅዱስ ጊዮርጊስ የበጀት ዓመት የሚያልቀው ሰኔ 30 ነው። እነሱ የሄዱት እንግዲህ አዲሱ ዓመት መጀመሪያ ወይ መጨረሻው ላይ ነው የሄዱት። ነገር ግን በዛ ሰዓት ላይ እየመዘገቡ ያሉ በክለብ ላይሰንሲንግ መስፈርት መሰረት በጀት ሲባሉ በጀቱ ገና አልተፈቀደም፣ አልተወሰንም። የጊዮርጊስ በጀት እንዴት ምናምን ሲባል አቶ አብነት ውጪ ነው ተባለ። እንግዲህ አስብ፣ በጀቱ ሰኔ 30 አልቆ ሐምሌ ነሐሴ ክለቡ በምንድን ነበር የሚመራ ነበር? የአዲስ ዓመት በጀቱን የማያውቅበት ሁኔታ አለ። እንደዚህ አይነት ብዙ የሚነገሩ ነገሮች አሉና ከዛ አንጻር እነዚህን ስታስብ አሁን ላይ ያለበት ደረጃ ላይ መድረሱ ምንም የሚያስገርም ነገር አልነበረምና አሰራሩ ያለፉት 20 ምናምን ዓመታት በእንደዚህ አይነት መልኩ ነው ሲሄድ የነበሩ። ስለዚህ እንዲህ አይነት አደጋዎች ደግሞ ነገ ጊዜ ጠብቀው እንደዚህ ወቅት ጠብቀው ይፈነዳሉ። አሁን እንግዲህ አብዛኛው ደጋፊ በዚህ ደረጃ ክለቡ ዕዳ ይኖርበታል ብሎ አያስብም። እውነት ለመናገር እዚህ አሁን ፈንድቷል። ይሄ ሌላ የውዝግብ ምንጭ ቢሆኑ እና ቅዱስ ጊዮርጊስ እውነት ለመናገር ባለፉት 20 ምናምን ዓመታት ቅዱስ ጊዮርጊስ ራሱን መቻል ከነበረበት እነዛ ወርቃማ ጊዜያቶች አለፉበታል። አሁን እዚህ መክሰሩ ብቻ አይደለም እኮ አሁን ላይ እነዚህ እየተናገረ ያለው ክለቡ አቶ አብነትም ትላንት ካንተ ጋር ከመግባታችን በፊት ስናቅ ባለፉት 5 ዓመታት ችግሩ ሲገባ ደጋፊ የት ነበረ ምናምን ብለዋል። እዛ ችግሩ የከተተው ማን ነው የከተተው? ከዛ በፊት በነበረው ችግር የተፈጠረው በዚህ 5 ዓመት ነው። ከዛ በፊት በነበረው ሂደት ውስጥስ ጊዮርጊስ መድረስ ያለበት ቦታ ላይ ለምንድን ነው ያልደረሰው ብለህ የምታነሳው ነገር አለ። ጊዮርጊስ 216,000 ካሬ ሜትርን ይሄው አመራር በ60,000 ካሬ ሜትር ቀይሯል። 1989 የተሰጠው የቅዱስ ጊዮርጊስ ስቴዲየም መስሪያ ቦታ 216,000 ካሬ ሜትር ነው፣ ቀራኒው ነው። አሁን ያለው ሜዳ 60,000 ካሬ ሜትር አያት ነው። በዚህ ውስጥ ያለውን ልዩነት በራሱ ማሰብ ይፈልጋል። ከብሉ ናይል ሆቴል ግዢ ጋር ተያይዞ ጨረታ ጋር ተያይዞ የሚነሱ ብዙ ነገሮች አሉ። ቅዱስ ጊዮርጊስ ራሱን መቻል የሚችለው በሁለት እግሩ መቆም የሚችልበት ወርቃማ ጊዜያቶች አልፈዋል። ይህ ያለፈው በአቶ አብነት ስልጣን ዘመን ነው። ጊዮርጊስ ራሱን መቻል የነበረበት በአቶ በሼህ መሐመድ አሊ አላሙዲን ስር በነበረበት ጊዜያቶች ነው። በዚያ ጊዜ ላይ ማን ነው እሺ የከለከለው? አሁን በዚህ 5 ዓመት ውስጥ ደጋፊ ስላልረዳን የት ነበርክ ምናምን ተባለ። ያን ጊዜስ እሳቸው መልካም ግንኙነት በነበራቸው ሰዓት ላይ ቅዱስ ጊዮርጊስ የት ነው? የመኖሪያ ካምፑን ለቋል። ጊዮርጊስ ማግኘት የራሱ ማድረግ የሚችልበት እድል አልነበረም ወይ?
እነዚህ ነገሮች ማነሳው ለምንድን ነው? አሁን ላለበት ደረጃ ጊዮርጊስ እንዲወርድ ወይም እዚህ ደረጃ ላይ ሊደርስ እንደሚችል ያስታውቅ ነበር። ስለዚህ ያን ጊዜ ለክለቡ ከመቆም ይልቅ ለግል ኪሳቸው፣ ለግል ስማቸው፣ ለግል ዝናቸው የሚሮጡ አመራሮች ነበሩ ማለት ነው። ወይም ራዕይ ያልነበራቸው ክለቡ ከሚፈልገው ነገር ጋር የማይመጥኑ ሰዎች እዛ ጋር ነበሩ። ባለፉት 20 ምናምን ዓመታት የቅዱስ ጊዮርጊስ አመራር ሁሌ ምርጫ ላይ እንደዚህ ሲመጣ 10 ነው 9 ነው ወይ 11 ነው 9 ነው በአብዛኛው የሚሆነው። ወደ ስራ ሲገቡ ግን 3 4 ናቸው። በየጊዜው የነበሩ ሰዎች ይለቃሉ። አሁን በቅርቡ ተጠየቁ የተባሉት ትልቁ ባለሀብት ሳሚ ሰንሻይን እሳቸውም እንግዲህ ከዚህ በፊት ቦርድ ውስጥ ገብተው የወጡ ናቸው። ለምን አቶ አምባዬ ከዚህ በፊት እሳቸውም እንደዚህ ብዙ ባለሀብቶች እዚህ ውስጥ ገብተው ይወጣሉ። ለምን አሁንም ይሄ ስራ አመራር ቦርድ እስከ ትላንትና ድረስ በነበረው ሂደት ላይ በስራ ላይ የነበሩ ሰዎች ስንት ናቸው ብለህ ስትል የምታነሳቸው ነገር አለና በአንድ በኩል የቅዱስ ጊዮርጊስ እንደዚህ አይነት ዕዳ ውስጥ መግባት የሚጠበቅ ነበረ ብሎ መናገር ይቻላል። ግን በጣም ያሳፍራልና የሚያሳዝነው ግን እንደዚህ ዕዳ ውስጥ የተዘፈቀ አመራር አሁንም በምርጫው እንዲቀጥል ተደርጓል እና ይህ ደግሞ እኔ እንጃ በሀገራችንም በዓለምም ታሪክ ዕዳ ውስጥ ሆኖ እንደገና ድጋሚ የተመረጠ የመረጠም አካል አለ ብዬ አላስብም እና ወደ እሱ እንመጣበት እንሄዳለን። ምናልባት የዋናው የመነጋገሪያ ርዕስ የነበረው ጉዳይ ይሄኛው ነበር። የምርጫ ሂደቱ ብዙ ጊዜያትን የፈጀው ከጉባኤው ብዙ ሰዓትን የወሰደው ይሄኛው የምርጫው ሂደት ወይም ደግሞ የቦርድ ሰብሳቢዎችን የምርጫ ሂደት የነበረው ነበር። ይሄኛው በእጅጉ ብዙ አሰልቺ የሚባል ሂደቶች የነበሩት ነበረ። በዛ በነበረው ሂደት ውስጥ ማለት ነው የኢትዮጵያ እግር ኳስ ፌዴሬሽን ጽህፈት ቤት ኃላፊ አቶ ባህሩ ጥላሁን በስፍራው ነበሩ። ከዛም በኋላ እንግዲህ ዋናው ነገር የነበረው ምርጫው ይደረግ ወይም አይደረግ የሚሉ ለሁለት የተከፈለ ሀሳብ የነበረበት ነበረ። በዛ በጉባኤተኛው በቤት ውስጥ በነበረው ጉባኤተኛ ማለት ነው እንግዲህ ብዙ አከራካሪ ሀሳቦች ተነስተው ነበረ። ምርጫው ይደረጋል አይደረግም። ምናልባት ሁለታቸውም የራሳቸው የሆነ ሀሳብ አላቸው። መቼስ ሀሳብ ብዙ የሚከለከል ጉዳይ አይደለም። የኔን ካላዳመጥከኝ አንተ አይሆንም የሚባል ነገር ሊኖር አይችልም። በእርግጥ ግን በጥቅሉ ግን እንደ ጊዮርጊስ ከሆነ የሚታሰበው ጊዮርጊስን ለማዳን ከሆነ አሁን እዚህ ትልቁ ምስል ያለው ቅዱስ ጊዮርጊስ ነው አይደለም? ቅዱስ ጊዮርጊስን ለማትረፍ ቅዱስ ጊዮርጊስን ካለበት ከዚህ ከምናወራው ከዳው ከሚጠበቅበት ቅዱስ ጊዮርጊስን በሚመጥነው ደረጃ ላይ ለማስቀመጥ ሁሉም ደጋፊ የድርሻውን ሊወጣ ይገባል። ግን እኔ እንደታዘብኩት ከሆነ ቅዱስ ጊዮርጊስን ያማከለ ወይም ደግሞ ቅዱስ ጊዮርጊስን ታሳቢ ያደረገ ስራ ነው የተሰራው የሚለው ለኔ ጥያቄ ምልክት ውስጥ ነው። ባየሁት ነገር በትናንትናው ጉባኤ የግለሰቦች ሀሳብ የሚራመድበት ነው የሚያዘው። ምክንያቱም አንድ ክለብ እዛ ላይ ተቀምጧል አይደል? ክለብ አንድ ቤተሰብ፣ አንድ ክለብ አንድ ቤተሰብ ነው አይደለም? አንድ ቤተሰብ አንድ ክለብ ካልክ ዘንዳ እንዴት ያን ያክል የሀሳብ ልዩነት መፈጠሩ ብዙ ሊደንቅ አይችልም። የሀሳብ ልዩነት ጥሩ ነው፣ ወደ መፍትሄ ያመራል፣ ለችግሮች መፍትሄ ሊያመራ ይችላል። ግን ያ ግን ከዛ የገዘፈ ልዩነትን የተመለከትነው ብዙ ጭቅጭቆች የነበሩበት ወደ ጸብ ሁሉ የተጋበዘበት ነበርና ለቅዱስ ጊዮርጊስ የማይመጥን ነገርን አይተናል ብሎ መናገር ይቻላል። ይሄን ማለፍ ብዙ አያስፈልግም ብዬ ነው ማምነው መነጋገር ስላለና በእጅጉ ቅዱስ ጊዮርጊስን የማይመጥን ነገር እዛ ጉባኤ ላይ በዚህ ምርጫ ሂደት ውስጥ በእጅጉ ብዙ አሰልቺ የነበሩ በሚገርም ሁኔታ አቶ በላይ ደረጀን የአዲስ አበባ ወጣቶችና ቢሮ የአዲስ አበባ ወጣቶች ስፖርት ቢሮ ኃላፊው በዛ ጉባኤ ላይ አልተጠሩም፣ አልመጡም ነበር። ግን እነዚህ ውዝግቦች ከበዙ በኋላ እሳቸው ተጠርተው በጊዜው መጥተው ነበር። እንደውም ምስጋና ለእሳቸው ይሁን ብዬ ነው የማስበው። ያንን እሳቸው ባይመጡ ኖሮ ያ ውዝግብ ምናልባት ጉባኤው እንደዛ ሊበተን የሚችልበት እድልም ይኖራል ከሚሉት ወገኖች አንዱ ነኝና መጨረሻ ላይ እሳቸው ከመጡ በኋላ በእሳቸው ሀሳብ ከሰጡበት በኋላ ነው እንደገና ያ ነገር ተረጋግቶ ወደሚቀጥለው ስቴፕ የተሄደው እንጂ በፍጹም በሀሳብ ሊግባቡ የማይችል ሁለቱም ጽንፍ የረገጠ ልዩነት የነበረበት ነበር። በጉባኤው ይካሄዳል፣ ምርጫው መካሄድ አለበት የሚል ሀሳብ ያለው ሰው አለ። ምርጫው አይካሄድም የሚል ሀሳብ አለ። ምርጫው ይካሄዳል ከሚሉት ወገን እንግዲህ የቦርዱ ምርጫውን መካሄድ አለበት ብሎ አስረክቦ ወርዷል። ሪፖርቶችን ካቀረበ በኋላ
የስልጣን ዘመናችን ስላለቀ ከዚህ በኋላ ምንመራው ነገር የለም ብለው ጥለው ነው የወረዱት። አስመራጭ ኮሚቴ መቋቋም አለበት፣ ከዛ በኋላ አስመራጭ ኮሚቴ ተቋቁሞ አዲስ ቦርድ መዋቀር አለበት በሚለው ሀሳብ የድሮ ቦርድ ያን አስረክቦ ከወረደ በኋላ እንግዲህ የነሱን ሀሳብ የሚደግፍ ሌላ ደጋፊ አለ። አይ ጊዜ ስጡን፣ አስበን ጊዮርጊስን የሚያሻግር ሰው፣ ጊዮርጊስን ወደ ከፍታ የሚመልሰው፣ ጊዮርጊስን ካለበት ችግር የሚያላቅቅ ሰው፣ አስበን ክለባችን የሚመራ ሰው እንፈልጋለን የሚል ሀሳብ አለ። ግን እነዚህን ሀሳቦች አጣጥሞ በመሄድ የማንኛው ሀሳብ ያሸንፋል፣ የሀሳብ የበላይነት አይደለም ያየንበት፣ ግን የሀሳብ የበላይነት ሳይሆን የጡንቻ የበላይነት በሚመስል መልኩ ነው በዛ መንገድ ላይ ስንመለከት የነበረው። ለሁሉም ግን በመጨረሻም እንግዲህ እሳቸው እንዳልኩት አቶ በላይ ከመጡ በኋላ ነው ነገሩ ሌላ መልክ ሊይዝም ስለነበረ ከዛ በኋላ እንግዲህ ወደ ምርጫ ሂደት የተገባው። የምርጫ ሂደቱን ላንሳና ከዛ በኋላ ሀሳብ ብናነሳበት ጥሩ ይመስለኛል። እንግዲህ የምርጫ ሂደቱ 10 ሰዎች ከተጠቆሙ በኋላ የአስመራጭ ኮሚቴ ከተዋቀረ በኋላ 10 ሰዎችን ጉባኤተኞች እንዲጠቁም ተደረገ። ከዛ በኋላ ቀጥታ ወደ ድምጽ መስጠት ነው የተካሄደው። እንግዲህ በዚህ በተሰጠው 10 ሰዎች ከተጠቆሙ በኋላ እንግዲህ 10ሩን ሰዎች ለማንሳት ያክል አብነት ገብረ መስቀል፣ መሐመድ አሊ፣ ነዋይ በየነ፣ ሚሊዮን አለሙ፣ ሳምሶን አብዲሳ፣ አበባው ዘውዴ፣ ቅባቱ ወልደሰንበት፣ አቶ ሰለሞን እሸቴ፣ ወንዱ ለገሰና አቶ ፍስሐ ሞላልኝ እነዚህ ለእጩነት የቀረቡ 10 ሰዎች ናቸው። ከዚህ ከቀረቡት እጩዎች መካከል ታዲያ 7ቱ የስራ አስፈጻሚ አባል ወይም ደግሞ የቦርድ አባል ሆነው ተመርጠዋል። አቶ ፍስሐ ሞላልኝና አቶ ሚሊዮን አለሙ በ217 እኩል ድምጽ በአንደኝነት፣ አቶ አብነት ገብረ መስቀል በድጋሚ እዚህ ቦርድ ውስጥ ገብተዋል በ214 ድምጽ። አቶ መሐመድ አሊ 206 ድምጽ አላቸው፣ ሶስተኛ ናቸው። አቶ ነዋይ በየነ 198 ድምጽ አላቸው። አባው ዘውዴ 169፣ ሳምሶን አብዲሳ 162፣ አቶ ቅባቱ ወልደ ሰንበት 152። የቦርድ አባሎቹ ሌሎቹ እንግዲህ የአራዳ ቤትና ቢጃይ ኢትዮጵያ አብረው ቦርድ አባል የሆኑ ካምፓኒዎች ናቸው። እንግዲህ የምርጫ ሂደቱ ይህንን ነው የሚመስለው። እንግዲህ ያለው ውዝግብ እንደተጠበቀ ሆኖ እንግዲህ በዚህ መልኩ ካልተሳሳትኩ 2 ሰዎች ድጋሚ የተመረጡ ናቸው። አቶ ነዋይ በየነና አቶ የክለቡ ፕሬዚዳንት አቶ አብነት ገብረ መስቀል በድጋሚ እዚህ ቦርድ ውስጥ አቶ ሚሊዮን አለሙ በድጋሚ የተመረጡ ናቸው። እነዚህ ሰዎች እንግዲህ በድጋሚ የተመረጡ ሰዎች ናቸው። አዳዲስ ሰዎችንም ያው አይተናል። በጥቅሉ የነበረው የምርጫ ሂደት ይህንን ይመስል ነበር። ግን ደግሜም እንደው ማንሳት የምፈልገው ይሄኛውን ጉዳይ ነው። ግን ቅዱስ ጊዮርጊስን የሚመጥን ቅዱስ ጊዮርጊስን የሚመስል ነገር በዛ መድረክ ላይ አልተመለከትንም። ለቅዱስ ጊዮርጊስ የሚያስብ ደጋፊ፣ ቅዱስ ጊዮርጊስን የሚወድ ደጋፊ የዛን አይነት ስሜት ያንጸባርቃል ብዬ አላስብም። ምክንያቱም እዚህ ጋር ትልቅ ምስል አለ። ቅዱስ ጊዮርጊስ ያለበት ሁኔታ ልክ አይደለም። ምናልባት እዛ ውስጥ ላለ ሰው ብዙ የቅዱስ ጊዮርጊስ ደጋፊ ብቻ አይደለም ይሄ ነገር የሚያስደነግጠው የኢትዮጵያ ስፖርት በአጠቃላይ ለኢትዮጵያ ስፖርት ቅርብ የሆነ የኢትዮጵያ እግር ኳስ የሚወድ ሰው የቅዱስ ጊዮርጊስ እዚህ ደረጃ ላይ መድረስ ሁሉም ሰው ያሳስበዋል ወይም ደግሞ ሁሉም ሰው ይሰማዋል ብዬ ነው የማስበው። አንድ ትልቅ ክለብ 90 ዓመት የተቀመጠ ክለብ 13 ሚሊዮን ብር የተጣራ ሀብት ነው ያለው፣ 163 ሚሊዮን ብር እዳ አለበት ተብሎ ሲታሰብ ሲነገር በእጅጉ ሾክ የሚያደርግ ነገር ነው። ይህንን በዛ ሪፖርት የሰማ ደጋፊ ግን የግል ስሜቶቹን ለማንጸባረቅ የግል ፍላጎቶቹን ለማሳካት በሚፈልግ መልኩ እነዛን ነገሮች ሲያስተገብር ወይም ደግሞ ሲያደርግ ነበር። ይሄ ለቅዱስ ጊዮርጊስ የሚመጥን አይመስለኝም። ለሁሉም ግን በእንደዚህ አይነት መልኩ የምርጫ ሂደቱ ተጠናቋል። እዚሁ ላይ ሀሳብ እናንሳ። ጥሩ የተናገርከው ነገር ይህ ጉዳይ የቅዱስ ጊዮርጊስ ክለብ ጉዳይ ብቻ አይደለም፣ የመላው የኢትዮጵያ ስፖርት ጉዳይ ነው። ቅዱስ ጊዮርጊስ መሪ ክለብ ነው። ትልቅ ክለብ 90 ዓመት የኖረ ክለብ ነው። እንደሱ የኖረ ክለብ የለም። ስለዚህ ቅዱስ ጊዮርጊስ ለሚደረጉ ነገሮች በሙሉ ጥንቃቄ ያስፈልጋቸዋል። ሌላውንም እንደ ቦይ የሚመራ ስለሆነ ለዚህ ነው ባለፈው ሳምንትም ፕሮግራም የሰራ ነው። ይሄ ምርጫ በእንደዚህ አይነት ነገር ሊጠናቀቅ እንደሚችል መረጃው ታሪኩን ሁሉን ነገር ስለምናቅ ተናግረናል ቀድመን። ከዛ በፊት ሰላም ይቅደም፣ ከዛ በፊት አንድነት ይቅደም፣ አንድ ቤተሰብ አንድ ክለብ ሚለው መርህ መጀመሪያ ተግባራዊ ይሁን። ለዚህ መርህ ያልታረቀ ለዚህ መርህ ያልታመነ ደጋፊም አመራርም ሊኖር አይገባም። መጀመሪያ መቅደም ያለበት አንድ ቤተሰብ መሆን ነው። ስለዚህ ለዚህ ስራ መሰራት አለበት፣ ቦርዱ ይሄን መስራት አለበት ብለን ነበር።
ግን አልተደረገም። አለመደረጉ ደግሞ ያው ትላንት በተጨባጭ ታይቷል። አደጋው አይደለ እስከ መደባደብ የተደረሰበት፣ እስከ መዘላለፍ የተደረሰበት፣ አንዱ ሌላውን በጎሪጥ የሚያይበት፣ አንዱ ሌላው ላይ የሚዝትበት መድረክ ሆኗል። ይሄ የሚጠበቅ ነበር። ይሄን ግን ቦርዱ ይፈልገው ነበር። በተጨባጭ እኔ የምረዳው ይሄንን እንጂ ህዝብን እንደሚመራ መሪ ቦርዱ ምርጫ ከማስመረጥ በላይ አሁን ላይ የሚያሳስበው የቅዱስ ጊዮርጊስ ክለብ ዕዳ ውስጥ መሆን ነው። የክለቡን ሁሉና አደጋ ላይ መግባት ነው የሚያሳስበው እንጂ እዚህ ጋር ከሌ መውረድ መውጣት መሆን የለበትም። ትላንትና እኮ እስከ ዛሬ በግምት ነበር ሲነገር የነበረው አይደለ? ግለሰቦች ነው የሚጠቀሙ፣ ክለቡ ዕዳ ውስጥ ነው ምናምን ሲባል የነበረው በግምት ነው አይደል? ትላንት ግን በተጨባጭ ግን በማስረጃ ቀርቧል። ዕዳ ውስጥ ነው። 163 ሚሊዮን ብር ዕዳ አለበት ይህ ክለብ ከተባለ መነጋገር ያለብህ መወያየት አለብህ። ይሄ ከዚህ ይህ ክለብ እንዴት ነው የሚወጣው? ማን ነው የሚያወጣው የሚለው ጉዳይ ነው ሊያነጋግርህ ሊያሳስብ። ይሄ ደግሞ ደጋፊው እንዲህ በተራራቀበት ሁኔታ ውስጥ ልትወስነው የሚገባ ጉዳይ አይደለም። ቢያንስ ጊዜ ይፈልጋል። በዚህ ችግር ውስጥ ነን ያለ ነው። ቢያንስ ይሄ ችግር ሊያስታርቃቸው ይገባ ነበር። ትላንት የቅዱስ ጊዮርጊስ ጠቅላላ ጉባኤ አባላትን አንድ ሊያደርጋቸው የሚገባ ጉዳይ ቢኖር ትላንት ይሄ ነበር። ግን እውነት በትክክልም የቅዱስ ጊዮርጊስ ክለብ የጠቅላላ ጉባኤ አባላት ከክለቡ በላይ ለራሳቸው ጥቅም፣ ክብር የሚጨነቁ ናቸው ብለህ እንድትናገር እንድደፍር የሚያደርግ ነገር ነው ያየ ነው። ምክንያቱም ይሄ ነገር አላሳሰባችሁም። አሁን ማን ይመረጥ አይመረጥ ነበር ድብድቡ። ይሄ እንዴት ሊያሳስብ ይገባል? ክለቡ ዕዳ ውስጥ ነው እኮ። እሺ የተመረጠው ሰውዬ ዕዳ ይዞ እንዴት ነው የሚሰራው? አሁን የክለቡ አመራሮች እዛ ቦታ ላይ ያሉት ነገር ክለቡ አደጋ ውስጥ ነው እንደዚህ እንዴ? ከባለፈው አደጋ ይብሳል እንዴ? ማስረከብ ካለብህ እንደዚህ ዕዳ ውስጥ ከተነው እንዴ የምታስረክበው? ማን ሊጠየቅ ነው? ተጠያቂ ነን የሚል ነገር አንስተዋል። በቃ ተጠያቂ ነን በምን እንዴት እኮ በምን እንዴት ነው የሚጠየቁት? ምንድን ነው የሚደረጉት? ይኸው እዚህ ዕዳ ውስጥ ከተውት ሄዱ። ዕዳ አልወረሱም እኮ እነሱ ሲወስዱ። ቅዱስ ጊዮርጊስ አቶ አብነት እኮ መጀመሪያ 1988 ምናምን ሲመጡ እኮ የጽህፈት ቤቱ ተገዝቷል። እሳቸው ብዙ ገንዘብ ያዋጡ አይደለ? ዕዳ የነበረ ክለብ አይደለም ይህ ክለብ፣ ግን አሁን ዕዳ ውስጥ ከተውታል። ስለዚህ ይህ ዕዳ እንዴት ነው የሚከናወነው የሚለው ነገር ሊያሳስብ ሊያስጨንቅ የሚገባ ትልቁ ጉዳይ እሱ መሆን ሲገባው፣ አሁን ግን ከዛ በተቃራኒ ቅዱስ ጊዮርጊስን በማይመጥን ደረጃ በውዝግብ በንትርክ ውስጥ መሆኑ ያሳፍራል። ለሌሎችም መልካም ተሞክሮ አይሰጥም። ቅዱስ ጊዮርጊስ በሁሉ ነገር የመልካም ምሳሌ መጀመሪያ መሆን ያለበት ክለብ ነው። ያንን ቅዱስ ጊዮርጊስ ላይ ትላንት አልተመለከትም። ያ የሆነው ደግሞ በግለሰቦች ምክንያት ነው። ራሳቸውን ብሏል አይደል? በግለሰብ ጋር ባለኝ ተጠያቂ ነኝ ብሏል። ስለዚህ ታዲያ ስህተትን እንደገና በስህተት እንዴት ታርማለህ? ለነበረው ነገር ተጠያቂ ከሆንክ አንተ ችግር እንዳለብህ ካመንክ አሁንም ወደ ችግር የሚከት ነገር ለምን ትወስዳለህ? ይሄ አመራር ዕዳ ውስጥ ሆኖ እንደገና ውጭ ሆኖ እንዴት ይወዳደራል? እንዴት ተደርጎ ነው ወደ ምርጫ የምትገባው? አንተ እስቲ ንገረኝ። እኔ ዕዳ ከቶ እጩ ነኝ ብሎ የተወዳደረ አላቅም፣ የመረጠም አላቅም። ስለዚህ መጀመሪያ ላይ የነበረው ውዝግብ ምርጫው ይደረግ አይደረግ የሚለው ይሄኛውን ወገን መደገፍ ያኛውን መቃወም አይደለም ጉዳዩ። የቅዱስ ጊዮርጊስ ወቅታዊ ጉዳይ ነው ይሄንን ተረጋግተ እንድትወስን የሚያደርግ። እሺ ለሌላ ጊዜም አይረዘም። እዛስ ላይ እዚህ ውስጥ እንዴት ገባ? ከዚህ እንዴት ነው መውጣት የሚችለው? ይሄን ማንን ነው የሚያወጣው? የሚል ሀሳብ እንኳ እዛው ቀርቦ ተወያይተዋል? አልተወያዩም እኮ አልተደረገም። እንዴ የትላንትናው ጉባኤ እኮ በብዙ ነገር የምታነሳቸው በርካታ ጥያቄዎች አሉ። ከጉባኤው መጠራት ጀምሮ ጉባኤውን መጥራት ያለበት ማን ነው? በደንቡ መሰረት ጉባኤውን መምራት ያለበት ማን ነው?
ደንቡ ላይ እኮ ተቀምጧል። ፕሬዚዳንቱ ነው ይመራሉ ብሎ የሚለው ሲመሩ የነበሩት ዋና ጸሐፊ ናቸው። ይችላሉ? አቶ አብነት በዙም ገብተው ንግግር አድርገዋል። ማድረግ ይችላሉ? ደንቡ ላይ ይላል፣ ይፈቅዳል። አሁን ከዘመኑ ጋር አሰራር ጋር ተያይዞ ሊኖር ይችላል እንደዚያ ነገር ግን ህግ ላይ መቀመጥ አለበት። በህግ የምትመራ ከሆነ ከህግ አኳያ አቶ ባህሩም ያነሱት ነገር ነበር ከዚህ ጋር ተያይዞ አይደለ? ምናልባት እንዳጠቃላይ የመተዳደሪያ ደንቡ ብዙ ክፍተቶች እሱ ወደ በኋላ ላይ እናነሳዋለን ብዬ ነው። እና አቶ ባህሩም ያነሱት ነገር አለ እዛ ጋር። እንደገና ቀደም ሲል ስታመሰግናቸው የነበሩት አቶ በላይ ደጀን ከዛ መጥተው እዛ ገብተው አቅጣጫ እስኪሰጡ ድረስ መድረስ ምን ማለት ነው? ትላንትና እንኳን ያለፉትን ዓመታት ተተን እንኳን ትላንትና እዛች አዳራሽ ውስጥ በቅዱስ ጊዮርጊስ ጠቅላላ ጉባኤ ላይ የተከናወኑ ክንውኖች በሙሉ ማይመጥን የሚያሳፍር። እውነት ለመናገር እዛ ቤት ውስጥ ትላልቅ ሰዎች በእድሜም በእውቀትም እናከብራቸው በጣም ትላልቅ ሰዎች ነበሩ። ቪዲዮ ላይም ሳይ መረጃዎችም አንዳንዶቹም ከዛ በኋላ የደወሉም አሉ የደወልኩላቸውም አሉ። እና እዛ ውስጥ ትላልቅ ሰዎች ባሉበት ቤት ውስጥ ቤቱን የሚመጥን ነገር ግን መደረግ አለመቻሉ በጣም ያሳዝነኛል። በጣም የማዝነው ደግሞ እኔ በትላንትና ብቻ አቶ አብነት ወደዚህ ስልጣን ዘመን ከመጡበት ጊዜ ጀምሮ የፈለግከውን ጠቅላላ ጉባኤ ወደኋላ ሄደን ነጥብ በነጥብ ማንሳት እንችላለን። በውዝግብ የተሞላ ነው። ለምን በውዝግብ? እሳቸው መጀመሪያ የዚሁ ግሎባል ሆቴል ነው የተመረጡት። ያንም ውዝግብ ነበር እና ከዛ ጊዜ ጀምሮ ቅዱስ ጊዮርጊስ ውስጥ የሚደረጉ ጉባኤዎች ለምንድን ነው ሁሌ በውዝግብ የሚሄዱት? ምን ተፈልጉ? በዚህ ውስጥ ክለቡ ምን ተጠቀመ ብለህ ስትል ይኸው ዕዳ ለማምጣት ነው የምትወዛገበው። ዕዳ ለማምጣት ነው የምትከራከረው። የምትፋጨው በሀሳብ መፋጨት። የሀሳብ ልዩነት ችግር የለውም፣ ጤናማ ነው። የለውጥ የእድገት መሰረት ነው፣ መጀመሪያ ነው የሀሳብ ልዩነት። ነገር ግን ሀሳብ ልዩነት ግን ወደ ግል ጥቅም ጉዳይ ሲገባ ግን ይኸው እንደዚህ አይነት አደጋ ነው የሚፈጥረውና አጠቃላይ ውዝግቡ የነበረው ከክለቡ ጥቅም አኳያ አይደለም የሚለው ነገር ማንንም የሚያስማማ ጉዳይ ነው ይህ ጉዳይና በዚህ ብንቃኘው ነው። ሌላው የጠቀስካቸው አሁን የተመረጡት ሰዎች እንግዲህ 10 ቀርበው 10ሩም ተመርጠዋል ነው የሚለው አይደል? እንግዲህ 3ቱ ተጠባባቂ ለመሆንም እኮ መወዳደር አለብህ። ተጠባባቂ ለመሆን መወዳደር አለብህ። ከነዛውስ ማን ነው ተጠባባቂ ሊሆን የሚችለው? ስንት ሰው ነው ተጠባባቂው የሚለው የምታነሳው ነገር አለ። እሺ ከነ ችግሩም ቢሆን እንቀበለው ብለን እንላለን። አብዛኞቹ የቅዱስ ጊዮርጊስ ስፖርት ክለብ ደጋፊዎች ናቸው። በተለያየ ዘርፍ ላይ የተሰማሩ ጥሩ አቅም ያላቸውም አሉ የሏቸውም። ነገር ግን እንደ አጠቃላይ ቅዱስ ጊዮርጊስ ከዚህ የተሻለ ምርጫስ ማድረግ አይችልም ወይ? ከዚህ የተሻለ ሰዎች አልነበሩም ወይ? አሁንስ እነዚህ የተመረጡት ሰዎች በእውቀታቸው በልምዳቸው ለመመረጣቸው ለመቅረባቸው ምንድን ነው ማስረጃው? አሁንስ ወደ ውዝግብ የሚከቱ ነገሮች አልነበሩም የሉም ወይ? እነዚህ ሰዎች በአብዛኛው የተመለመሉት በአቶ አብነት ነው የሚል ጥያቄ አለ። እኔ አንዳንዶቹን በደንብ አውቃቸዋለሁ። በተለይ አሁን ምናልባት የክለቡ ፕሬዚዳንት ይሆናሉ ተብሎ የሚጠበቁት ሰው አቶ ፍስሐ ሞላልኝ ናቸው። እሳቸው እንግዲህ ሌሎቹ በአካል ተገኝተዋል። እሳቸው ትላንትና እዛ ላይ አልተገኙም። አሜሪካ ናቸው። እዛ ሆነው ሳይገኙ በአካል መመረጥ ይችላሉ አላቅም፣ ደንቡ ላይ እንደዛ የሚል ነገር ግን ዞሮ ግን የቅዱስ ጊዮርጊስ የረጅም ጊዜ ደጋፊ ሰው እንደሆኑ መረጃው አለኝ። እሳቸው በቅርቡ ቅዱስ ጊዮርጊስ አሜሪካ ላይ የገቢ ማሰባሰቢያ ዝግጅት አድርጎ ነበርና እዛ ዝግጅት ላይ ከፍተኛውን ገንዘብ የሰበሰቡት እሳቸው ናቸው። በልጅነታቸው ወደ አሜሪካን ሀገር እንደሄዱ
ቅዱስ ጊዮርጊስን ከልብ እንደሚደግፉ ሰምቻለሁ። በአንድ ወቅት እንዲያውም ቅዱስ ጊዮርጊስ 1970ዎቹ 80ዎቹ መጨረሻ ላይ አንድ ዋንጫ በወሰደ ጊዜ እሳቸው ልጅ ነበሩ። ሜዳ ገብተው የካፒቴኑን ሰለሞን መኮንን ሉቾ ማሊያን አስወልቀው ይወስዳሉ እና ማሊያውን ተቀብለው ሲሰጣቸው የዛ ጊዜ የጊዮርጊስ ማሊያ ተጫዋቾቹም እኮ መውሰድ አይችሉም። በዛ ዘመን በቃ አንድ ማሊያ ነው ያለችው፣ እሷ በስነ ስርዓት የምትለበሰው እና እሱን አስወልቀው ይዘው ይሄዳሉ እሳቸው እና ተደስተው ይዘው እየወጡ እያለ የቀድሞ የቅዱስ ጊዮርጊስ ግብ ጠባቂ ጌታቸው አበበ ዱላ ይመለከተዋል። ሉቾ በስነ ስርዓት ፈቅዶ ነው አንስቶ የሰጠው። እንዴት ሰጠው? ስሜት ውስጥ ሆኖ ነው ስለሚወደው አላቅም፣ ግን ማሊያውን ሰጥቶታል። እና አቶ ፍስሐ ይዘው እየወጡ እያለ ጌታቸው አበበ ዱላ እየሮጠ ሄዶ አንቆ ያዘው አቶ ፍስሐን። እዛ አምጣ ነው የምትወስደው የክለቡን ማሊያ ብሎ ተቀብሎ ወስዶ ነጥቆ ለሉቾ ያዝም ብሎ መለሰለት ለሉቾና እንዲህ አይነት ክለቡ ታሪክ እንዳላቸው ሰምቻለሁና ያን ጊዜ ጌታቸው ዱላ ያንን ያደረገው ክለቡ ማሊያ የለው፣ ስለዚህ ከየት ሊያመጣ ነው የሚል ነገር ነበርና በእነሱ ጊዜ ምክንያቱም ለቅዱስ ጊዮርጊስ አሁን ጌታቸው ዱላ እነ መንግስቱ ወርቁ ሲጫወቱ ማሊያ ተገዝቶላቸው ሳይሆን ገዝተው ነው የሚጫወቱት በዛ ዘመን። ያን ሲያቅ ስለነበረ ጌታቸው ክለቡ ለምን ችግር ውስጥ ይወጣል ይገባል በሚል ያንን እንዳደረገ ታሪክ ያስረዳልና ጥሩ ሊባሉ የሚችሉ አንዳንድ ሰዎች በዚህ ምርጫ ውስጥ እንዳሉ አውቃለሁ። ነገር ግን የምርጫው ሂደት ግን ፍጹም ሰላማዊ ጤናማ ካለመሆኑ ጋር ተያይዞ ግን እንዴት ሊሰሩ ይችላሉ የሚለው ነገር ትንሽ አስቸጋሪ ይመስለኛል። ወደፊት የሚያስቸግረው ነገር እሱ ነው። ምናልባት ከግልጽነት አንጻር የሚያነሱ ወገኖች ስላሉ ከግልጽነት አንጻር ብቻም ሳይሆን ያ የነበረው ኢንቫይሮንመንት በምርጫው ላይ የነበረው ኢንቫይሮንመንት ጥሩ አይደለም። አኩራፊ ቡድን እንዳለ ተመልክተናል በግልጽ። ስለዚህ ያ አኩራፊ ቡድን በቀጣይ የቅዱስ ጊዮርጊስ ጉዞ ላይ በቀጣይ የነዚህ አዲሱ የቦርድ አባላት ጉዞ ላይ ምን አይነት ተጽዕኖችን ሊያሳድር ይችላል? ቅዱስ ጊዮርጊስንስ እንዴት አይነት ነገር አድርገው ይህንን ቡድን ወደሚፈለገው ደረጃ ያሻግሩታል ወይ ነው? ስለዚህ ዋናው ቁልፉ ነገር ቅዱስ ጊዮርጊስ ከገባበት ቅርቃር ውስጥ እንዴት ይውጣ ነው። ስለዚህ አሁን ቅዱስ ጊዮርጊስን ካለበት እዳ ከሜዳ ላይ ችግሮቹ ከሜዳ ውጭ ባሉ ችግሮቹ እንዴት ሀያሉን ቅዱስ ጊዮርጊስ ወደ ቀደመ ማንነቱ ቀደመ ሀያልነቱ እንዴት ይመለሳል ነው ዋናው ጥያቄ። ስለዚህ ከባዱ ፈተና የሚሆነው አሁን ነው ብዬ ነው ማሰበው። ለተመረጡት ወገኖች ትልቅ የቤት ስራ የሚጠበቃቸው ይመስለኛል ካለው ነባሪ ሁኔታ። ምክንያቱም ቅድም እንዳነሳሁት ያኛው አኩራፊው ግሩፕም የቅዱስ ጊዮርጊስ አሁን ያለበት ስታንድም ወደ ላይ ከፍ ማለት ይፈልጋል፣ ደጋፊውም ያንን ስለሚፈልግ። ስለዚህ ያንን ነገር እንዴት ይሰሩታል እንግዲህ ወደፊት የምናየው ነው የሚሆነው። ግን የነበረው ነባሪ ሁኔታ ጥሩ ነው ብሎ መግለጽ አይቻልም። አሁንም ደጋግሜ የማነሳው ቅዱስ ጊዮርጊስን ይመጥናል ብዬ አላስብም። እየተደረገው ነገር እዛ ላይ የነበረው ውዝግብ ጥሩ ነው ብሎ ማንሳት አይቻልም። ብዙ ሰዎች አሉ። አቶ ባህሩም ተቆጥተው እስከ መናገር ድረስ የደረሱበት ጊዜ ነበር ከአንዴም ሁለት ጊዜም። ስለዚህ እነዛ ሰዎች እዛ በተቀመጡበት ውስጥ ይሄን ያክል ዱላ ቀረሽ ክርክሮች እርባና ቢስ ናቸው ብዬ ነው የማስበው። ምናልባት ለክለቡ የማያነሱ ነገሮች ከሆኑ እርባና ቢስ ናቸው ብሎ ማንሳቱ ብዙ መዳፈር አይሆንም። ለሁሉም ግን የነበረው ሂደት የምርጫ ሂደቱ ይህንን ይመስላል። ግን ወደ መጨረሻው እናድርገው። የሀገራችን የአጠቃላይ የጠቅላላ ጉባኤ ተሞክሮች ከዚህ በፊት ምን ይመስላሉና ምናልባት ይሄ የተደረገው ነገር ከፋይናንሱም ከቅዱስ ጊዮርጊስ ምርጫም ከተያይዞ ቀጣይ የቅዱስ ጊዮርጊስ ጉዞ ላይ ምን አይነት ተጽዕኖች ሊያሳድር ይችላል የሚለውን አጠር አድርገን እንመልከት። ማለት እንግዲህ በሀገራችን ያለው የዚህ ጠቅላላ ጉባኤ ምርጫም ሆነ ዓመታዊ ጉባኤ ጉዳይ ጤናማ አይደለም። በክለብም ውሰደው፣ በሀገር አቀፍ ደረጃም በፌዴሬሽኖች ደረጃ ውሰደው፣ በኦሎምፒክ ኮሚቴ ደረጃ ውሰደው፣ ከዛም ከፍ ሲል ደግሞ በስፖርት ምክር ቤት ደረጃም ብለው ጤናማና ውጤታማ የሆኑ ምርጫዎች ሲካሄዱ ማየት ከባድ ነው። ኢትዮጵያ ውስጥ የዛ ነጸብራቅ ነው ትላንት ቅዱስ ጊዮርጊስ ላይ የታየው። እንግዲህ ቅዱስ ጊዮርጊስ ትላንትና ምርጫዋ ወይም ጠቅላላ ጉባኤውን ያደረገው ከ9 ዓመት በኋላ ነው። እንግዲህ ትላንት እንግዲህ እንደሰማኸው
ሪፖርት የተደረገው ደግሞ የ5 ዓመት 9 ዓመት ምርጫ ጉባኤ ሳታካሄድ ቀርመ የ5 ዓመት ብቻ ሪፖርት ማድረግ በራሱ ምን ማለት ነው የሚለውን ሂደት ያሳያል። 20 ዓመት ሙሉ ስልጣን ላይ የነበረ አካል አሁንም መወዳደር ይችላል ተብለ ስትባል ስፖርቱ ምንድን ነው የሚል ነገር ታነሳል። የቅዱስ ጊዮርጊስ ጠቅላላ ጉባኤ መተዳደሪያ ደንብ ስትመለከት በጣም 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 ብዙ ክፍተት ያለበት ሆኖ ታገኘዋል። ከዘመኑ ጋር የዘመነ አይደለም። የዛሬ 20 ምናምን ዓመት ይሄ አሁን ከስልጣን ላይ ወረድኩ ብሎ የሚለው ኮሚቴ እኔ አሁን ምርጫ በመሰረቱ አዲስ ምርጫ ተካሄደ ሳይሆን እኔ የማሟያ ምርጫ ተካሄደ ብዬ ነው ማምነው። ምክንያቱም እነዚህ ሰዎች አሁንም መልሰው የተመረጡበት ሁኔታ ቢኖር የጠቅላላ ጉባኤውን መብት እንደተጠበቀ ሆኖ ነገር ግን አዲስ ምርጫ ተደርጓል ለማመን አልችልም። 20 ምናምን ዓመት የነበረ አካል አሁንም እንዲመራ ሲደረግ ዝም ተብሎ መታየት አለበት ብዬ አላምንምና ዋናው ነገር ልምዶች የሚያሳዩት ፌዴሬሽኑ የሚያሳይቅ ያስተማራቸው ይሄንን ነው። በኦሎምፒክ ኮሚቴ የሚያስተምርክ ይሄንን ነው። አትሌቲክስ ፌዴሬሽን ስትሄድ የምታየው ይሄ በውዝግብ የተሞላ ነው። በአብዛኛው ምርጫዎችን ሲካሄዱ የምንሰማው ሁሌ ምርጫ በመጣ ቁጥር ኢትዮጵያ ውስጥ ውዝግብ አለ። በአንጻራዊነት እንዲያውም ኢትዮጵያ ቡናም ከ5 ዓመት በላይ ምርጫ ሳያካሄድ መቆየቱ ቢሆንም ግን ውዝግብ ኢትዮጵያ ቡና ውስጥ አትሰማም። ቢያንስ በዚህ ደረጃ ጉባኤ አያካሄድም ነው ኢትዮጵያ ቡና ውስጥ ያለ ችግር። ጉባኤው ግን ሲካሄድ ግን ብዙ ጊዜ እውነት ለመናገር ጤናማ ነው። እነሱ ጋርም የተሟሉ ያልተሟሉ ነገሮች ሊኖሩ ይችላል። ግን በዚህ ደረጃ ግን ሲያወዛግብ ሲያነታርክ አላየንም። ትንሽ በተወሰነ ደረጃ የጠቅላላ ጉባኤ አካሄድ ወጣም ያለ ነገር አለው። ቢሆንም ግን ኢትዮጵያ ቡና ጋር ወደ ክለብ አሰራር ጋር ምናምን ስትሄድም በአብዛኛው የተሻለ ነገር ትመለከታለ ኢትዮጵያ ቡና ላይ። ነገር ግን ቅዱስ ጊዮርጊስ ጋርና ሌሎች አካላት ጋር ግን በአብዛኛው ጠቅላላ ጉባኤ አወዛጋቢ ነው። ብዙዎቹ የኢትዮጵያ ክለቦች ጠቅላላ ጉባኤ አያካሂዱ። ጠቅላላ ጉባኤ ለማካሄድ ራሱ የሚያስችል ነገርም አድርጎ ማያቅም አለ በሚገባ አድርጎ ጭራሽ አድርጎ ማያቅም አለ ኢትዮጵያ ውስጥ። ጠቅላላ ጉባኤ ሳታካሂድ ህዝባዊ ክለብ ነኝ የህዝብ ክለብ ነው ብለ ማለት ደግሞ እንዴት? ጉባኤ ማለት እኮ ህግ ስርዓት ነው አይደል እንዴ? ህግና ስርዓት ሳይከበር እንዴት ነው ስፖርት የምትመራው? ትላንትና ቀደም ሲል የገለጽካቸው አቶ በላይ ደጀን የአዲስ አበባ ስፖርት ኮሚሽን ኮሚሽነር ጉባኤው ላይ መጥተው ያስተላለፉት መልእክት አለ። አቶ ባህሩ ጥላውን በዚህ ጉባኤ ላይ ተገኝተው እሳቸውም የተናገሩት ነገር አለ። በተጨባጭ ይሄ ጉባኤ ምን እንደሚመስል አይተዋል። ላደረጉት ነገር እናመሰግናለን። ነገር ግን አሁንም ይሄ የጠቅላላ ጉባኤ ጉዳይ የነሱ ተቋማት ችግር ነው። ፌዴራል ስፖርት ኮሚሽንንም ጨምሮ እነዚህ ተቋማት እነዚህን ማህበራት እንዲቋቋሙ በአንድም በሌላ መልኩ ያደረጉ ናቸው። ስለዚህ እነዚህ ተቋማት እነዚህን ጉባኤዎች ማስተካከል ኃላፊነት ግዴታም አለባቸው። አሁንም በዚህ መልኩ ሲካሄድ ዝም ማለት የለባቸው። እስከ ዛሬ ዝም በማለታቸውም ነው ይሄ ችግር ትላንት የተፈጠረው። አቶ ባህሩ እዛው ጋር ተናግሯል አይደል? እንደዚህ አይነት መተዳደሪያ ደንቡ በጣም የሚያነጋግር ነው ብለዋል። አቶ አብነት በዙም ስብሰባ መርተዋል። ምንድን ነው ይሁ? ህግ ስርዓት የለም እንደ ሀገሪቷ ላይ? ስለዚህ እነዚህን ነገሮች አሁንም አቶ በላይ ደጀን የማስተካከል ኃላፊነት ትላንት መጥቶ ስብሰባዋን እንዳስተካከሏት ሁሉ አሁንም ቀጣይ ሂደቱን የማስተካከል ኃላፊነት አለባቸው። ጥቂት ግለሰቦች በሀገር ደረጃ በፌዴሬሽንም በለው በክለብም ደረጃ በለው ጥቂት ግለሰቦች በሚፈጥሩት ለግል ጥቅማቸውን ክብራቸውን ለማስጠበቅ ሲሉ በሚያደርጉት ሂደት የኢትዮጵያ ስፖርት መበጥበጥ የለበትም።
መታወቅ የለበትም። ስለዚህ ይሄን ማስቆም ኃላፊነት አለ፣ መንግስት ናቸው እነሱ። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ፣ የአዲስ አበባ ስፖርት ኮሚሽን ኮሚሽነር አቶ በላይ ደጀን፣ የፌዴራል ስፖርት ኮሚሽን ምክትል ሚኒስትር ዴታ አቶ መክዩ መሐመድ ይሄንን ኃላፊነት ወስደው ማስተካከያ ማድረግ መቻል አለባቸው። በእነዚህ ብቻ ሲሆን በቅዱስ ጊዮርጊስ ብቻ አይደለም፣ በመላው ኢትዮጵያ ባሉ የፌዴሬሽኖች የስፖርት ክለቦች ጠቅላላ ጉባኤዎች እንዴት ነው የሚካሄዱት? መተዳደሪያቸው ምን ይመስላል? ምን ማሟላት አለበት? ከሀገሪቷ ከከተማው አስተዳደር ከክልል መንግስታት ጋር ያለው ደንብ ምን ይመስላል የሚለውን አይተው ፈትሸው ማስተካከያ ማድረግ ይጠበቅባቸዋል። ጉባኤዎች በየጊዜው ወቅታቸውን ጠብቀው እንዲከናወኑ ማድረግ መቻል አለባቸው። ያለበለዚያ የኢትዮጵያ ስፖርት የውዝግብ አውድማ ነው የሚሆኑ። አሁንም ትናንት ቅዱስ ጊዮርጊስ ውስጥ የተፈጸመው ነገር የሆነው ነገር ውዝግቡ የሚቀጥል ሌላ አዲስ ምዕራፍ የፈጠረ ነው። ከጉባኤው በኋላ የተወሰኑ ደጋፊዎች ይሄን ጉዳይ አንለቅም፣ ወደ ፍርድ ቤት እንወስደዋለን፣ ወደ ፊፋ፣ ወደ ካፍ፣ ወደ ካስ እንወስደዋለን፣ እዚያ ድረስ ሄደን እንከራከራለን፣ ክለባችን ነው መብታችን ነው እስከ ማለት የደረሱ አሉ። እንግዲህ ይሄዳል አይድም በኋላ የምናየው ጉዳይ ነው። ግን እንደ አጠቃላይ ግን የውዝግቡ የተከፈተው ውዝግብ እንደሚቀጥል ያየንበት ሁኔታ ነው ያለውና ይሄ ደግሞ ነገ ወደ ስቴዲዮም ይመጣል። ስለዚህ እዛ ጋር በተፈጠረ ምክንያት እዛ ጋር ያለ ስፖርት ቤተሰብ መበጥበጥ፣ መረበሽ፣ አደጋም ሊደርስበት አይገባም። ስፖርት ሜዳዎች የሚረበሹት በእንደዚህ አይነት ችግሮች ምክንያት ደጋፊው ከአመራሩ ጋር፣ ደጋፊው ከክለብ ተጫዋቾች፣ አሰልጣኞች ጋር በሚፈጠር አለመግባባት ምክንያት ነው ስቴዲየሞች ብዙ ጊዜ የሚረበሹት እንጂ ስቴዲየም ውስጥ ተገብቶ የሚፈጠር ጎላ ችግር የለም። ስለዚህ እንደዚህ አይነት ባለፈው ጊዜም ለሰላም ለምን ተብሎ ብዙ ጉባኤዎች ተካሂደዋል አይደል? እነዚህ ጉባኤዎች አሁን በደንብ መፈተሽ አለባቸው። እንደዚህ አይነት ጉዳዮች አቶ በላይ ደጀን ትላንት አይተዋል ፍንጩ። ይሄ ነገ ትላንት አዳራሹ ስለነበር ተቆጣጥረውታል። ነገ ስቴዲየሙ ሲሆንስ እንዴት ነው የምትቆጣጠረው? ስለዚህ ይሄ ነገር በሰከነ መልኩ መካሄድ መቻል አለበት። ደጋፊውም ከዚህ በኋላ ቅሬታ ተቃውሞ ሊኖር ይችላል፣ ግን በሰለጠነ መልኩ በአግባቡ ነው መጠየቅ ያለበት እንጂ ስቴዲየም እየተገባ አሁንም የሚረበሽ የሚሰደብ አካል ካለ አስቸጋሪ ነው የሚሆነው። ያ ከባድ ነውና ለዛ ጥንቃቄ ማድረግ አለባቸው ብዬ ነው የማስበው። የቅዱስ ጊዮርጊስ ቀጣይ ዕጣ ፈንታ አሁንም ቢሆን ትልቅ ጥያቄ ምልክት ውስጥ እንደሆነ ነው የሚቀጥለው። እንዴት ገቢ ያገኛል ከዚህ በኋላ እንዴት ዕዳውን ከፍሎ በህይወት ይኖራል ይህ ክለብ የሚለው ነገር እጅግ በጣም ከባድ ለአዲሱ አመራር እጅግ በጣም ፈተና የሆነ ጉዳይ እንዳለ ነው የምረዳው። ዞሮ እንጠቅለው ከመቼም ጊዜ በበለጠ ቅዱስ ጊዮርጊስ ያለበት ሁኔታ ይታወቃል። ይሄ ሁኔታ ደግሞ ከዛ ሁኔታ የሚያወጣው ሰው ይፈልጋል። እነዚህ አዲስ የተመረጡ የቦርድ አባላት ይሄንን ሁኔታ የመሸከም ከባድ ኃላፊነት ተጥሎባቸዋል። ይህን ኃላፊነት በምን አይነት ሁኔታ ይወጡታል? ትልቁ የወደፊት ጥያቄያችን ነው የሚሆነው። በቀጣይም ደግሞ ምናልባት እነዚህኞቹ ቅድም አኩራፊ ብለን የገለጽናቸው የደጋፊ አባላቶች አሉ። እነዛም ቢሆኑ ምናልባት እንግዲህ ትልቁን ምስል የማየቱ ነገር ቅድሚያ ቢሰጠው፣ ቅዱስ ጊዮርጊስ ግን ለምንም ለሀሳብ ለመነጋገርም ወይም ደግሞ የነሱን ሀሳብ ለማስረጽም መጀመሪያ ቅዱስ ጊዮርጊስ መኖር አለበት። ግን ቅዱስ ጊዮርጊስ አሁን አፋውጥቶ አልኖርኩም እያለ እየተናገረ ይመስላል ያለበት ሁኔታ ያንን ነው የሚያስረዳው። ስለዚህ ከምንም በላይ ቅዱስ ጊዮርጊስ መኖር አለበት። ቅዱስ ጊዮርጊስ ከኖረ በኋላ ሀሳቦችን መለወጥ የግለሰብ ኢንተረስትንም ለመጫንም ቢሆን ቅዱስ ጊዮርጊስ መኖር አለበት። ግን ቅዱስ ጊዮርጊስ በሌለበት ሁኔታ ግለሰቦች በራሱ ጥቅማቸውን ለማስከበር የሚችሉበት ሁኔታ ራሱ ያለ አይመስልም። ግን ቅዱስ ጊዮርጊስ አሁንም ቢሆን ሁሉም ደጋፊ ሀሳብ ይኖራል። ሀሳብ ጥሩ ነገር ነው። ግን ሀሳብን በሀሳብ የማሸነፍ ነገር የቅዱስ ጊዮርጊስ ደጋፊ ብቻ በእርግጥ አይደለም። አሁን የኛው ጉባኤ እንደ አብነት አነሳን እንጂ ሌሎች ጉባኤ ቢካሄዱ ከዚህ በላይ ውዝግቦችና ትርኮች እንደሚፈጠሩ ምንም ለጥያቄ የምንተወው ጉዳይ አይደለም፣ አያጠያይቅም። ግን እንደነዚህ አይነት በተለይ በስፖርቱ ደግሞ የተለመዱ መጥተዋል። ግን ሀሳብ ቢበልጥ ሀሳብ ቢያሸንፍ በሀሳብ መሸናነፍ ቢኖር የተሻለ ነው። ግን
ከምንም በላይ ደግሞ ክለብ ይበልጣል። ከግለሰቦች በላይ ክለብ ይበልጣል። ቅዱስ ጊዮርጊስ ከግለሰቦች በላይ ነው። ለእውነቱ ቅድም እንዳነሳነው ነው። ምናልባት አንተም እኔም ሁላችንም ስለ ቅዱስ ጊዮርጊስ ባይኖር ኖሮ ስለ ኢትዮጵያ እግር ኳስ ስለ ማውራታችን እርግጠኛ ሆነን መናገር አንችልም ነበር። ግን ቅዱስ ጊዮርጊስ ስላለ አሁን እያወራንለት ያለው ለኢትዮጵያ እግር ኳስ አሁን እያወራንለት ላለው አጠቃላይ ለእግር ኳሳችን መሰረት የሆነን እሱ ነውና ሁላችንም ሚዲያም እንደ ሚዲያ ባለሙያ አጠቃላይ የቅዱስ ጊዮርጊስ ጉዳይ ምናልባት የቅዱስ ጊዮርጊስ ትናንትን ከብዙ ሰዎች ጋር ስናወራ ነበር። የቅዱስ ጊዮርጊስ ጉዳይ በእርግጠኛ ፕሮግራሞችን እየሰራን ነበር። ግን ሌሎች የሚዲያ ባለሙያዎች ስለ ቅዱስ ጊዮርጊስ አውርተዋል። ስለ ቅዱስ ጊዮርጊስ ነባራዊ ሁኔታ ዘግቦታል ወይ? የራሳቸው እንደው የሚመልሱት ጥያቄ ነው የሚሆነው። ግን ሁሉም ግን ስለ ቅዱስ ጊዮርጊስ ሊመለከተውና ሊያገባው ይገባል። ባለፈው ስናነሳ ነበር ቡና ለቅዱስ ጊዮርጊስ ጌጡ ነው፣ ጌጡ ለቡና ደግሞ ቅዱስ ጊዮርጊስ ነው። ስለዚህ ሁለታቸው ያላንዳቸው ግንጥል ጌጥ ነው የሚሆኑትና ሁለታቸውም ደጋፊዎቹም እርስ በርሳቸው በብዙ መንገድ ሸር የሚደራረጉት ነገር አለ። ስለዚህ ያንን ነገር የማሰብ ነገር በደንብ ሊኖር ይገባል። ግን ለሁሉም ቅዱስ ጊዮርጊስ አሁን አዲስ የተመረጠው አመራር ቀጣይ አዲስ የተጣደ ምጣድ ላይ የተጣደ ማሰብ አለበት። በትልቁ ቅዱስ ጊዮርጊስን ከገባበት አረንቋ ውስጥ የማውጣት ትልቅ ኃላፊነት አለበት። አጠቃላይ የኢትዮጵያ እግር ኳስ ቅዱስ ጊዮርጊስ የኢትዮጵያ እግር ኳስ ትልቁ ምስል ነው። በዝቅታው በከፍታውም የኢትዮጵያ እግር ኳስ ከፍታና ዝቅታ ነው እየተመለከትን ያለ ነውና ከዛ አንፃር ሁሉም ኃላፊነት አለበት ለማለት ነው። እናጠቃላይ በተለይ አንዲት ነገር ብቻ ልናገርና እናብቃ። እንግዲህ ዞሮ አሁን ምንም አለን ምንም የማሙያ ምርጫ የሚሆን አዲስ ምርጫ ተደርጓል። ስለዚህ አሁን የመጡት አዲስ አመራሮች ቀደም ሲል አንተ እንደገለጽከው እንግዲህ ብረት ምጣዱ ላይ ነው የተቀመጡትና ለነሱ ግን አንድ ነገር ማለት የምፈልገው ቅዱስ ጊዮርጊስ በትክክል አደጋ ውስጥ ነው፣ ችግር ውስጥ ነው ያለው። ስለዚህ ይሄ አመራር አዲስ ኃላፊነት አለበት። ስለዚህ ይህን ቅዱስ ጊዮርጊስን ከዚህ ችግር ለማውጣት አሁንም የመጀመሪያው ስራ መሆን ያለበት ይህንን ያኮረፈውን ደጋፊ መመለስ። በተለይ አዲሶቹ ሶስቱ እንኳ እኔ ፊት ለፊትም ቀርበው ይወያያሉ ብዬ አላስብም። በቃ ነገር ግን እነዚህ አዲስ አመራሮች ግን በእነዚህ አመራሮች በነባሩ አመራርና በእነዚህ ባኮረፈው አካል በአጠቃላይ በቅዱስ ጊዮርጊስ ቤተሰብ ውስጥ ያለውን ሰላም አንድነት የማምጣት ስራ ነው ትልቁ ስራ መሆን ያለበት። ከምርጫው በኋላ እንደዛ እንዳደረጉም ተጠይቀዋል። 163 ሚሊዮን ብር የማስመለስ ጉዳይ አይደለም፣ እሱ ሌላ ጉዳይ። ያም ሆነ ሌላም ሊመጣ የሚችለው መጀመሪያ ደጋፊው አንድ መሆን ሲችል ነው። አሁንም እነሱ በእነሱ ሳንባ የሚተነፍሱ ከሆነ አሁንም ቅዱስ ጊዮርጊስ የበለጠ አደጋ ውስጥ ነው የሚገባው። ስለዚህ እነዚህ ደጋፊዎች ቅሬታ አላቸው፣ ተቃውሞ አላቸው። በአንድም ይሁን በሌላ መልኩ በቃ ትክክል ናቸው። የደጋፊ ደንበኛ ንጉስ ነው አይደለም የሚባለው። በቃ ባለቤቶች ናቸው፣ ወደድክም ጠላህ። ስለዚህ ባለቤትነታቸውን ልትነጥቃቸው አትችልም። ማንም ሊሰጣቸው ማንም ሊነጥቃቸው አይችልም አይደለ? ስለዚህ እነዚህን ማክበር እና ከነሱ ጋር ያለው ችግር መቀረፍ አለበት። ቅዱስ ጊዮርጊስ ሁሉ ጊዜ ደጋፊ ጠቅላላ ጉባኤ በተካሄደ ቁጥር የሚሸሽ ደጋፊ የሚበዛበት መሆን የለበትም። ማአት ሺህ ደጋፊዎች ሁሌ ደጋፊ ጠቅላላ ጉባኤ በተካሄደ ማግስት ከክለቡ ይርቃሉ። ይሄ መቆም አለበትና የዚህ አዲሱ ቦርድ ትልቁ ኃላፊነት ትልቁ ስራ እኔ ለጊዮርጊስ ይጠቅማል ብዬ የምለው ይሄንን ነውና ይሄን ያኮረፈ ደጋፊ ወደ ነበረበት መመለስ ትልቁ ኃላፊነት ሊሆን ይገባል ማለት ነው። አመሰግናለሁ። እንግዲህ ይሄንን ያደርጉታል ብለን ተስፋ እናደርጋለን። ውድ ተመልካቾቻችን የቅዱስ ጊዮርጊስ ጠቅላላ ጉባኤና የምርጫ ሂደት ውዝግብ ምን ይመስላል በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራት አተታ ፕሮግራማችን የተከታተላችሁትን ይመስል ነበር። ያላችሁን ሀሳብ አስተያየት፣ በተለይም ደግሞ የቅዱስ ጊዮርጊስ ደጋፊዎች ሌሎቻችሁም ያላችሁን ሀሳብ አስተያየት በምርጫው ሂደትን በተመለከተ በጥቅሉ በጠቅላላ ጉባኤው ላይ ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ብጽፉልን ደስተኞች ነን። እንዲሁም ደግሞ ዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። ሰናይ ጊዜን ተመኘ።